ሰላም ጤና ይስጥልን የአሻም ተከታታዮች እንደምን አላችሁ? ለዛሬ ለተሰኞ ግንቦት 18 ቀን 2017 ዓ.ም ያዝንላችሁ የአሻም 7 ዜናዎቻችን የሚያልፉበት ሰዓት ላይ ደርሰናል። እኔ የዕለቱ ተረኛ አሳላፊ መሐመድ ንጉስ አብዱ አብሬያችሁ ቆይታ አደርጋለሁ። በቅድሚያም ርዕሰ ጉዳዮቹን በማስተዋወቅ እንጀምራለን። በዛሬው ዕለት ጠቅላይ ሚኒስትር አብይ አህመድ ወደ ጣሊያን ሮማ ቀኑ። በአስቸጋሪ ሁኔታ ውስጥ ነበሩ የተባሉ 3522 ኢትዮጵያውያን ከሳዑዲ ወደ ሀገር ቤት ተመለሱ። የኤሌክትሪክ ኃይል አቅርቦትን በሚፈለገው ደረጃ ለማዳረስና ለማዘመን የሚሰሩ የመልሶ ግንባታዎች 92 በመቶ ደርሰዋል ተባለ። በዛሬው ዕለት ጠቅላይ ሚኒስትር አብይ አህመድ ወደ ጣሊያን ሮማ ቀኑ። ጠቅላይ ሚኒስትሩ ወደ አውሮፓዊቱ ሀገር ያመሩት ከሌሎች ልዑክ ቡድን አባላቶች ጋር መሆኑን ጠቅሶ ይፋ ያደረገው የጠቅላይ ሚኒስቴር ጽሕፈት ቤት ነው። ጠቅላይ ሚኒስትሩ በዚሁ በጣሊያን ቆይታቸው ከጠቅላይ ሚኒስትር ጆርጂያ ሜሎኒ ጋር ውይይት ያደርጋሉ ተብሎ ይጠበቃል። ጠቅላይ ሚኒስትር አብይ አህመድ ከሰሞኑ በዚሁ በአውሮፓ ፈረንሳይ ተገኝተው ከፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ጋር የሁለትዮሽ ግንኙነታቸውን አጠናክሮ ለመቀጠል መምከራቸው መገለጹ አይዘነጋም። በአስቸጋሪ ሁኔታ ውስጥ ነበሩ የተባሉ 3522 ኢትዮጵያውያን ከሳዑዲ አረቢያ ወደ ሀገር ቤት ተመለሱ። ከመጋቢት 3 2017 ጀምሮ እስካሁን 35876 ኢትዮጵያውያንን ወደ ሀገር መመለስ መቻሉ ተገልጿል። በሳዑዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 3522 ኢትዮጵያውያን በዚህ ሳምንት ወደ ሀገራቸው መመለሳቸውን የሴቶችና ማህበራዊ ጉዳይ ሚኒስቴር አስታውቋል። በሳምንቱ ውስጥ በተደረገ 9 ዙር በረራ የተመለሱት 3218 ወንዶችና 291 ሴቶችና 13 ጨቅላ ህጻናት ሲሆኑ ከተመላሾች መካከል 308 ዕድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች እንደሚገኙበትም አሻም ከሚኒስቴር መስሪያ ቤቱ ያገኘችው መረጃ ይጠቁማል። መንግስት ከመጋቢት 3 ቀን 2017 ጀምሮ በአራተኛው ዙር በአስቸጋሪ ሁኔታ ውስጥ የሚገኙ ያላቸውን 50 ሺህ ዜጎች ወደ ሀገራቸው ለመመለስ አቅዶ እየሰራ እንደሚገኝ መግለጹም አይዘነጋም። በዚህ መሰረትም እስካሁን 35876 ኢትዮጵያውያን ወደ ሀገር መመለስ እንደተቻለም ተመላክቷል። ሚኒስቴር መስሪያ ቤቱ ከሚመለከታቸው ባለድርሻና አጋር አካላት ጋር በመሆን ለተመላሽ ዜጎች በአየር ማረፊያና በማቆያ ማዕከላት ተገቢውን ድጋፍና እንክብካቤ ማድረግና ከቤተሰብ ጋር የማገናኘት ስራ እየሰራ እንደሚገኝ ገልጿል። የኤሌክትሪክ ኃይል አቅርቦትን በሚፈለገው ደረጃ ለማዳረስና ለማዘመን የሚሰሩ የመልሶ ግንባታዎች 92 በመቶ መድረሱ ተነገረ። ፕሮጀክቱ አዲስ አበባ ከተማንና 50 ኪሎ ሜትር ርቀት ውስጥ የሚገኙ አካባቢዎችን የሚያካልል ሲሆን በ3 ሎት ተከፍሎ እየተከናወነ ይገኛል ማለቱንም አሻም ከኢትዮጵያ ኤሌክትሪክ አገልግሎት ያገኘችው መረጃ ይጠቁማል። እየተከናወነ የሚገኘው ኤሌክትሪክ መስመሮች የመልሶ ግንባታና አቅም ማሳደግ ፕሮጀክት ከተጀመረ ጊዜ ጀምሮ በሎት 1 ከሚተከሉት 12493 የመካከለኛ መስመር ምሰሶዎች ውስጥ 8465 ምሰሶዎች ተተክለዋል። አገልግሎቱ እስካሁን በሎት 1 በተከናወነ ስራ 603 ኪሎ ሜትር የአየር ላይና 6 ኪሎ ሜትር የመሬት ውስጥ የመካከለኛ መስመር ዝርጋታ እንዲሁም የ254 ትራንስፎርመር ተከላና 500 ኪሎ ሜትር የአየር ላይ ነባር መስመርን የማንሳት ስራ ተሰርቷል ተብሏል። በተመሳሳይ በሎት 2621 ምሰሶ ተከላ 152 ኪሎ ሜትር የአየር ላይና 1.75 ኪሎ ሜትር የመሬት ውስጥ መስመር ዝርጋታ 68 ኪሎ ሜትር የአየር ላይ ነባር መስመሮችን የማንሳት 10 ትራንስፎርመር ተከላ እንዲሁም 5 ኃይል መቆጣጠሪያ ገጠማ ተከናውኗል ተብሏል። በተያያዘም በሎት 3 የ8.5 ኪሎ ሜትር የፋይበር ገመድ ዝርጋታ ተከናውኗል። አገልግሎት የማይሰጡ 12 ስዊቺንግ ስቴሽን በመጠገን ለአገልግሎት ዝግጁ እንዲሆኑም ተደርጓል። ነባር የእንጨት ምሰሶ ገመድና ሌሎች መሰረተ ልማቶች የማንሳት ስራዎችም መሰራታቸው ተመላክተዋል። የመልሶ ግንባታ ፕሮጀክቱ ሲጠናቀቅ በመዲናዋ በዙሪያዋ ያለው የኃይል አቅርቦት አስተማማኝ ለማድረግ ያግዛልም ተብሏል።
13ኛው ዙር የብሔራዊ በጎ ፈቃድ አገልግሎት ስልጠና በተለያዩ ዩኒቨርሲቲዎች እንደሚሰጥ ተገለጸ። በሰላም ሚኒስቴር አስተባባሪነት ከ2013 ጀምሮ እየተተገበረ ያለው የብሔራዊ በጎ ፈቃድ ማህበረሰብ አገልግሎት በዜጎች መካከል ማህበራዊ ትስስር መፍጠር እንዲሁም ብሔራዊ መግባባት፣ ዘላቂ ሰላምና ሀገር ግንባታን ለማጠናከር ያለመ መሆኑ ይታወቃል። በሚኒስቴሩ የብሔራዊ በጎ ፈቃድ አገልግሎት መሪ ስራ አስፈጻሚ ገመቺሳ ኢቲቻ መርሃ ግብሩ ከተጀመረ ጊዜ አንስቶ ከ80 ሺህ በላይ በጎ ፈቃደኛ ወጣቶችን በማሰልጠን በሁሉም ክልሎች ማሰማራት ተችሏል ብለዋል። ብሔራዊ በጎ ፈቃድ ማህበረሰብ አገልግሎት ወጣቱ በሀገርና ዘላቂ ሰላም ግንባታ ላይ የበኩሉን ሚና እንዲወጣ ያስቻለ መሆኑን የሰላም ሚኒስቴር ገልጾ በቀጣይ 13ኛው ዙር የብሔራዊ በጎ ፈቃድ አገልግሎት ስልጠና በተለያዩ ዩኒቨርሲቲዎች እንደሚሰጥም አስታውቋል። በዚህ መሰረትም ከመላው ሀገሪቱ የተውጣጡ የዩኒቨርሲቲ ምሩቃን ወጣቶች ለ1 ወር የተለያዩ ስልጠናዎችን ተከታትለው ለ6 ወራት ካደጉበት አካባቢ ወደ ሌላ አካባቢ በመሰማራት የበጎ ፈቃድ አገልግሎት እንዲሰጡ እየተደረገ ስለመሆኑ ተናግረዋል። ከዚህ ሳምንት ጀምሮም በ13ኛው ዙር 5000 ወጣቶችን በተለያዩ ዩኒቨርሲቲዎች ማሰልጠን እንደሚጀምር ገልጸው ወጣቶቹም ወደ ስልጠና ማዕከላቱ መግባታቸውን የትምህርት ሚኒስቴር መረጃ ያመላክታል። መርሃ ግብሩ በጎ ፈቃደኛ ወጣቶችን የተለያዩ ቋንቋዎችን፣ ባህልና አኗኗር ዘይቤን እንዲገነዘቡ ከፍተኛ እገዛ እያደረገ መሆኑን ጨምረው ገልጸዋል። ብሔራዊ በጎ ፈቃድ ማህበረሰብ አገልግሎት የወጣቱን የስራ ባህል በማጎልበት ብሎም አገራዊ አንድነትና የማህበረሰቡ ትስስር በማጠናከር በሀገር ግንባታና ዘላቂ ሰላም ተግባራት ላይ የበኩሉን ሚና እንዲወጣ ያስቻለ ስለመሆኑም የሰላም ሚኒስቴር አስታውቋል። የደቡብ ኢትዮጵያ ክልል ግብርና ቢሮ 822,000 ሄክታር መሬት በዘር ተሸፍኗል አለ። የደቡብ ኢትዮጵያ ክልል መንግስት በምክትል ርዕሰ መስተዳድር ማዕረግ የዲላ ክላስተር አስተባባሪና የግብርና ቢሮ ኃላፊ በሪሁን ፍቅሩ በክልሉ የሀገሪቱ ኢኮኖሚ የሚደገፉ የግብርና ምርቶች እየተመረቱ ስለመሆናቸው አስታውሰው በክልሉ በተያዘው የበልግ እርሻ ከ848,000 ሄክታር በላይ መሬት በዘር ለመሸፈን ታቅዷል ሲሉ መግለጻቸው ጠቅሶ መረጃው ይፋ ያደረገው ግብርና ሚኒስቴር ነው። 822,000 ሄክታር መሬት በዘር መሸፈኑን ያስረዱት የቢሮ ኃላፊ በክልሉ የተመረቱ ካሉት የግብርና ምርቶች በሰሊጥ ሰብል ውጤት እየተመዘገበ እንደሆነ አስረድተዋል። በክልሉ በአሁኑ ጊዜ ከ31,000 በላይ ሄክታር መሬት በሰሊጥ ሰብል ተሸፍኗል ያሉት ኃላፊው 448,000 ኩንታል የሚሆን ለማዕከላዊ ገበያ ይቀርባልም ተብሏል። የጋሞ ዞን ግብርና መምሪያ ኃላፊ ማጌሶ ማሾሌ በበኩላቸው በዞኑ በኩታ ገጠም የእርሻ ስርዓት ከ36,000 ሄክታር መሬት በላይ በበቆሎ ሰብል እየለማ ስለመሆኑም ጠቁመዋል። ተመልካቾቻችን የዛሬ ለተሰኘው ግንቦት 18 ቀን 2017 ዓ.ም ያዝንላችሁ የአሻም 7 ዜናዎቻችን በዚህ ተቋጭተዋል። እኔ ሙሐመድ ንጉስ አብዱ አብሬያችሁ ቆይታ አድርጌ ነበር። ተመልካቾቻችን በዚሁ አጋጣሚ ደግሞ የፌስቡክ፣ የቲክቶክ፣ የቴሌግራም እና የዩቲዩብ ቻናላችን ቤተሰብ በመሆን ላይክ፣ ሼር እና ሰብስክራይብ በማድረግ ዜናዎቻችን እንዲሁም ደግሞ ወቅታዊ ፕሮግራሞቻችን መከታተል እንደምትችሉ በዚሁ አጋጣሚ ለመጠቆም እንወዳለን። አሻም ለሁላችን!